በዓለማችን ውስጥ ከፍተኛ ግብይት ከሚካሄድባቸው ዘርፎች ውስጥ አንዱ የመዋቢያ ምርቶች ኢንዱስትሪ ሲሆን በ2025 የግብይት መጠኑ $650 ቢሊዮን ሊደርስ እንደሚችል በውበትና ጤና እንክብካቤ ላይ የወጡ መረጃዎች ያሳያሉ። ከጠቅላላ ሸማቾች ውስጥ 67% የሚሆኑት የመዋቢያ ምርቶችን ከመሸጥና መግዛት በተጨማሪ ለግላቸው ይጠቀማሉ። እንደ አሜሪካ ባሉት ሀገራት አንድ ተጠቃሚ ለመሰረታዊ መዋቢያዎች በአመት $200 ገደማ ያወጣል። ይሁንና ባደጉት ሀገራት የውበት አገልግሎት ዘርፍ ለበርካታ ሰዎች የሥራ ዕድል መፍጠር የቻለ ነው። በሀገራችን ዘርፉን ተቀላቅሎ ስራዎችን እየሰራ ከሚገኙት አንዱ የብረሽ ድባይ ቤቲ የሜካፕ ማሰልጠኛ ተቋም ሲሆን ላለፉት ዓመታት በተለያዩ የውበት ሙያዎች ስልጠናዎችን በመስጠት ላይ እንደሚገኝ የተቋሙ መስራችና ባለቤት ቤተልሔም እስክንድር ገልጸዋል። ከተመሰረተ ከ6 ዓመት በላይ ሆኖታል። እስካሁን ድረስ ደግሞ ከ4000 ተማሪዎች በላይ አስመርቀናል። አሁን ይሄ ለ6ኛ ዙር የምናስመርቀው ምርቃት ነው። ፀጉር፣ ስኪን ኬር የመሳሰሉትን እንሰጣለን። ከሚሰጣቸው ስልጠናዎች ባሻገር ተማሪዎችን በተለያዩ የውበት ሳሎኖች በማስቀጠርና የራሳቸውን የንግድ ተቋም ለሚፈልጉ እስከ 100,000 ብር ብድር በማመቻቸት የውበት ኢንዱስትሪውን ለማሳደግ እየሰራም ይገኛል። መጀመሪያው ነገር ዴኬር አገልግሎት ለህፃናቶች አዘጋጅተናል። በሁለተኛ ደረጃ ደግሞ ምንድነው የመስማት የተሳናቸውን ልጆች በነፃ እያስተማረን እንገኛለን። ለሴቶች ተማሪዎቻችን ደግሞ የብድር አገልግሎት እንዲሁም ደግሞ ከወጡም በኋላ ተበድረውም ሆነ በራሳቸው መተው እኛ ጋር በነፃ ስቱዲዮ የሚሰሩበት ቦታ አዘጋጅተንላቸዋል። እነዚህ አንደኛው ናቸው። ትምህርት ቤታችን ደግሞ ለፐብሊኩ ያሳተመው የራሱ መጽሐፍ አለው። ማንኛውም ሰው መጥቶ መግዛት የሚችለው እንዲሁም ደግሞ የብሩሽ ሴት በጣም ብዙ ሜካፕ አርቲስቶች የምንቸገረው አፕሊኬተሮች ናቸውና እነሱን ትምህርት ቤታችን አዘጋጅቷል ለፐብሊኩም ቢሆን ማለት ነው። ይሄ ሌላው ትምህርት ቤት ላይ ቢኖርም እኛ ደግሞ ለየት የሚያደርገን ብለን ያስቀመጥናቸው እንትኖች ናቸው። ለዘርፉ በሰጠው ትኩረት በተገቢው ሁኔታ በመሰልጠናቸው እንደተጠቀሙ መምህራንና ተማሪዎች ይናገራሉ። በተቋሙ ከሰለጠኑ ተማሪዎች መካከል የሚገኘው መስማት የተሳነው ወጣት ይህን እድል በማግኘቱ እንደተጠቀመ ገልጿል። ሰላም፣ እኔ መስማት የተሳነኝ ነኝ። ቅዱስ ታሪኩ እባላለሁ። በተቋሙ የሜካፕ ስልጠና በመጀመሪያ ጊዜ በነጻ እድል ሰልጣኝ ነበርኩ። ኢትዮጵያውያን መስማት የተሳናቸው በሚሊዮን የሚቆጠሩ ሰዎች አሉ። ነገር ግን የግንዛቤ እጥረትም እንዲሁ አለ። ወደፊት ስልጠና የመስጠት ዓላማ አለኝ። ስለተሰጠኝ እድል አመሰግናለሁ። እዚሁ ቢቤ ማይን የተማርኩት ልጄንም እዚሁ ዴኬር ስላለ ዴኬር አርጌን የተማርኩት እና ጥሩ ደስ የሚል ቆይታ ነበር ያደረኩት ያሳለፍኩት። አንደኛ ያው ዋናው ነገር እናትም ስለሆንኩኝ ዴኬር በቃ ሳትጨናነቂ ሳልጨናነቅ ነው የተማርኩት ማለት እችላለሁ ዋናው ነገር። ሁለተኛ ደግሞ በደንብ ብቃት ያላቸው አስተማሪዎች መምህራን ናቸው ያሉት። የምናስተምርበት ፕሮዳክት ሁሉም ነገር እጅግ ልዩ ነው። ተቋሙ በአሁኑ ዙር ከ300 በላይ ሰልጣኞችን ያስመረቀ ሲሆን እስካሁን ከ4000 በላይ ተማሪዎችን አሰልጥኗል። ከነዚህ መካከል ከ60 በላይ በዝቅተኛ ኑሮ ደረጃ ላይ የሚገኙ ዜጎችን እንዲሁም አካል ጉዳተኞችን በመደገፍ ለዘርፉ እድገት አስተዋጽኦ እያደረገ ይገኛል።